በመስቀል አደባባይ የተገኙት በሙሉ በሚያሳዝን መልኩ እፎይ ይሰቀል ተደምጠዋል። አክብሩን፣ እናከብራችኋለን። አይ እናንተ ለቁ ችግር የለም እኛ ደግሞ እንኑር። አይቻልም፣ ማርያምን አይቻልም። ወንድማችን እፎይ ጋር ተገናኝቶ አዳዲስ መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ስለዚህ መቃወም ካለብህ የምትቃወም ሲኖዶስን አንተ መክሰስ ካለብህ ሲኖዶስን ነው መክሰስ ያለ ውክልናውን ማንሳት ካለብህ ሲኖዶስን ሌላ ወሬ ዝባዝንኪ አታምጡ። ዝም ብለን እንደዚሁ ነው አባቶቻችን አይሰራም። በቃ አለቀ ነገር አለው። ክቡራን ውድ የአሸቲው ቤተሰቦች ከእፎይ ጋር ተገናኝቶ ሁለት አዳዲስ መረጃዎች አሉ። ይህንን መረጃዎች ለማግኘት ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ተቀላቀሉ። መልካም ቆይታ። እቺ ቤተክርስቲያን ከተነሳች መመለሻ የለውም። ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ። የኛ አንደበት ነው የሚፈልገው። ተነስ ካልን እኮ ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጠስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኔዓለም ክርስቶስ የመሰረታት ቤተክርስቲያን አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች። ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም። እንደኔ ኮንድን የሃይማኖት አባቶች ዝምታው አደገኝነት አለ። እንደተመለከታችሁት እንግዲህ እጅግ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። አሁን የተመለከትነው ቪዲዮ እንግዲህ በመስቀል አደባባይ ለማፍጠር የተገኙ ሙስሊም እህት ወንድሞቻችን እንግዲህ የተናገሩት እንግዲህ ያደረጉት ሰላማዊ ሰልፍ ነው። በዛው አጋጣሚ ማለት ነው እንግዲህ እንዳደመጣችሁት እፎይ ይሰቀል ይገደል ሲሉም ነበረ። ከዚህም ጋር ተገናኝቶ እንግዲህ ሁኔታውን ለማረጋጋት እንግዲህ ፌዴራል ፖሊሶች እንግዲህ በዛም አካባቢ ተገኝተው ነበር እንደተመለከታችሁት። ይሄን ነው እንግዲህ እኛ መስተካከል አለበት ትክክል አይደለም እያልን ያለ ነው። እንግዲህ እንደዚህ አይነት ነገሮች ነው በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱን እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። ኧረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተ ክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። እፎይ ይገደል፣ እፎይ ይሰቀል ምን ስላደረገ ምን ስላጠፋ
በዚሁ ልክ እኮ ከሙስሊም እህት ወንድሞቻችን በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የቀለዱ በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የዘበቱ የተሳደቡ ብዙ ነገሮችን ያደረጉ ሙስሊም ሰዎች አሉ አይደል እንዴ? እነሱ እያሉ የራስን ጥፋት ሸሽጎ የራስን አጥፊ ሰው ሸሽጎ በዚህ ደረጃ ወጥቶ ግን በአንድ ግለሰብ ላይ እንደዚህ አይነት ነገሮችን ማከናከል ይሄ ስህተት ነው። ይሄንን ነው እኛ ስህተት የምንለው። ይሄንን ነው እኛ ተገቢ አይደለም የምንለው፣ ፍትሃዊ አይደለም የምንለው። ስለዚህ በተገቢው መልኩ ይህ ግለሰብ ካጠፋ አጥፍቷል። ኦኬ፣ ካጠፋ ምንድነው ያደረገው? በማስረጃና በመረጃ ህግ ባለበት ሀገር ሄዶ መጠየቅ መቻል አለበት እንጂ በዚህ ልክ ሁሉም ተገልብጦ እፎይ ላይ ይሄንን ሁሉ ዛቻና ይሄንን ሁሉ ውርጅብኝ ማውረድ ተገቢ አይደለም፣ ይስተካከል። ይሄንን ነው እኛ እየጠየቅን ያለ ነው እንጂ ሙስሊም እህት ወንድሞቻችን ጠልተን አይደለም። ሙስሊም እህት ወንድሞቻችን ወይ እንደሌላ ነገር አስበን አይደለም። በቃ ይሄንን እንድትረዱ እንፈልጋለን። አሁንም በተደጋጋሚ በዚህ ቻናል ላይ እየሰራን ያለነው ነገር ከሙስሊም ወንድሞቻችን ጋር እህቶቻችን ጋር ያለን ፍቅር እንዳለ ሆኖ የምናወራው ነገር ጥላቻ ሆኖ ሳይሆን ፍቅራችን፣ መከባበራችን፣ አንድነታችን እንዳለ ሆኖ ነገር ግን በዚህ ግለሰብ እፎይ በሚባለው ሰው ላይ የምታራምዱት እርምጃ፣ የምታወሩት ነገር፣ የምታካሂዱት ነገር ትክክል አይደለም ነው። አሁንም አፋችንን ሞልተን የምናወራው ነገር ፍጹም ትክክል ፍትሃዊ አይደለም፣ ህገ መንግስታዊም አይደለም፣ ህግም አይደለም። እስቲ ወደ ቀጣይ ቪዲዮ እንሄዳለን። በቀጣይ ቪዲዮ ደግሞ የምንመለከተው በዚህ ወቅታዊ ጉዳይ ላይ አሁን ባለው ሁኔታ ላይ እንግዲህ ቅዱስ ሲኖዶስ ምንም አይነት ምላሽ ባለመስጠቱ እንግዲህ ብዙ ኦርቶዶክሳውያን እየተበሳጩና እየተቆጡ ይገኛሉ። እስቲ ምን አሉ የሚለውን ነገር ያንኑ ቪዲዮ ወደ እናንተ የማደርሳችሁ ይሆናል። የትም አትሄዱ፣ ተከታተሉን። መልካም ቆይታ። መቃወም ያለበት ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለው። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። በጣም እየተለማመጥን ስላለን በቃ እነሱን ተሸክመን እኛንን ማሳለፍ፣ ማሳረፍ፣ ማሻገር፣ መምከር፣ መገሰጽ፣ መጠበቅ ሲገባቸው እነሱንን እሹሩሩ እያልን ተሸክመናቸው የሆነች ነገር ስትነሳ ግን ጥቁር ልበስ፣ ነጭ አርጉ፣ እንደዚህ አድርጉ፣ እንዲስሩ፣ እንዲያድርጉ ሲሉና እንደ አባት ሰምተን ስለምናደርግላቸው የራሳቸው ፍላጎትና ጥቅም ብቻ ሲነካ ካልሆነ በስተቀር ስለምዕመኑ ግድ የሚሰጡ አባት ይሄ በቃ አለቀ ነገር አለ። 70-80% የሚሆኑ ምንም አይመስላቸውም። ምንም በተመቻቸ ህይወት ውስጥ ነው የሚኖሩት። ፍሪጃቸው ሙሉ ነው፣ ጓዳቸው ሙሉ ነው። ምንም አይጨንቃቸውም። ሲፈልጉ የሰበውን ይበላሉ፣ ሲፈልጉ ያማረውን ይጠጣሉ። አለቀ ነገር አለ። ቢታመሙ ውጭ ደግሞ ታክመው የሚመጡ ከታች ያለው ስንት የሚደክመው መምህር ይህ አፈር ቢገባ አፈር ቢግጥ ምንም አይመለከታቸው፣ ምንም አይመስላቸው። ምንም በቃ ደንድነዋል። በቃ አለቀ። ስለዚህ መቃወም ካለብህ የምትቃወም ሲኖዶስን ነው። አንተ መክሰስ ካለብህ ሲኖዶስን ነው መክሰስ ያለ። ውክልናውን ማንሳት ካለብህ ሲኖዶስን ሌላ ወሬ ዝባዝንቻ አታምጡ። ዝም ብለህ እንደዚህ ሆኖ አባቶቻችንን አይሰራም። በቃ አለቀ ነገር አለው። ተደራሽህ አንዱን ስታበቃ ሄደህ ሲኖዶስን ክሰስ። ከዛ ውክልናውን አንሳው። ከዛ በኋላ ውክልናውን ማንሳት አለ። ቤተ ክርስቲያንን የራስህ አይደል የኔ የሚሉ አባቶች ተሹሞ እንዲቀመጡበት ማድረግ ነው። አለቀ ነገር አለው። ይሄን የምታደርግ ሲሆን ነው ጋሻዬ ነገርን የምታስተካክል። እንግዲህ እንዳደመጣችሁት እንግዲህ ብዙ ኦርቶዶክሳውያን ቁጣቸውን እየገለጹ ይገኛሉ። እንዴት ቢያንስ አንድ ምላሽ አይሰጥም? ቢያንስ እንዴት አንድ ነገር አይናገሩም? የሚል አይነት ሐሳብ እያቀረቡ ይገኛሉ። በዚህ ጭንቅ ሰዓት፣ በዚህ ውጥረት ባለበት ሰዓት፣ በዚህ ክርስቲያኖች በሚሳደዱበት ሰዓት እንዴት ወጥተው ለልጆቻቸው መልስ አይሰጡም? ቅዱስ ሲኖዶስ የቆሙ ለማን ሃይማኖት ነው የሚለውን ነገር ነው እየጠየቁ የሚገኙትና እስቲ እናንተስ በዚህ ዙሪያ ላይ ምን ሐሳብ አላችሁ የሚለውን ኮመንት ላይ ያስቀምጡልኝ። ከዚህ በተጨማሪ ደግሞ ከእፎይ ጋር ተገናኝቶ ከዚህ በፊት እንግዲህ ታስሯል ምናምን የሚል አይነት መረጃም አቅርቤላችሁ ነበር። ያም ደግሞ ትክክል እንዳልሆነና ያቀረቡት ቪዲዮም አሳማኝ እንዳልሆነ አቅርቤላችሁ ነበር። ያንን የሚደግፍ እስቲ አንድ መረጃ ወጥቷል። እሱን ላቀርብላችሁ፣ አብራችሁን ቆዩ። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነ እፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ። እነ እፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ።
እኛ 20-30 ጊዜ ስንገደል ስንኖር ለበጎ ነው ምንም አይደለም ያለ ነበር ነው። አንድ ጊዜ ጋር እነሱ ቢነኩ አገር ይያዝ ማለት ተገቢ አይደለም። አክብሩን እናከብራችኋለን። አይ እናንተ ለቁ ችግር የለም እኛ ደግሞ እንኑር። አይቻልም፣ ማርያምን አይቻልም። እስካሁን ባለው መረጃ ያው እንዳልታሰሩና ባሉበት ሰላም እንደሆኑ ነው እንግዲህ እየተነገረ የሚገኘው። ክብራን ውዲያሽ ዩቲዩብ ቤተሰቦች እንግዲህ ለዛሬ ያቀረብኩላችሁ ቪዲዮ ይሄንን ይመስላል። ምናልባት እንግዲህ በቀጣይ አዳዲስ መረጃዎች ካሉ በተለይም ከእፎይ ጋር ተገናኝቶ አዳዲስ መረጃዎች ካሉ ያንን ወደ እናንተ የማቀርብላችሁ ይሆናል። በዚህ ዙሪያ ላይ ያላችሁን ሐሳብና አስተያየት በነፃነት በጨዋነት ኮሜንት ላይ ማቅረብ ትችላላችሁ። በቀጣይ በሌሎች ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።